ቀጣዩን ፓርት ይዤላችሁ መጥቻለሁ ማለት ነው። በጽናትና በኪራ መካከል ከባድ ጸብና እንዲሁም ጥላቻ ተፈጥሯል ማለት ነው። እናም ያው ሁላችንም እንደምናውቀው በጣም እንደሚፋቀሩና እንደሚዋደዱ ነው። አሁን ላይ ትዳር መስርተዋል ማለት ነው። እናም በቤቴ ማስቀመጤን እኔን አመስግኝ ሲላት እሷም ደግሞ እንዴ ለእኔም እኮ ቤቴ ነው እያለችው ትከራከራለች ማለት ነው። በመሀልም ሰኒ መጣችና እንዴ ባክሽ ምን ሆነሽ ነው ፂ ስትላት አይ ምንም አለቻት ማለት ነው። ኪራንም ስትጠይቀው እሷን ጠይቂያት ብሎ ከቤት ተናዶ ወጣ ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ ሰላማችሁ ብዝት ይበልላችሁ። በሀገር ውስጥ ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። እንዲሁም ደግሞ ለትንሳኤው በዓል እንኳን አደረሳችሁ፣ እንኳን አብሮ አደረሰን ነው የምለው። እንደውም እንዳልኳችሁ ቀጣዩን ፓርት ነው ይዤ የመጣሁትኝ ማለት ነው። ቪዲዮውን በማል አስገባላችኋለሁ። እናም እንዳልኳችሁ በባለፈው በቃ እኔና አንቺ ተጋብተን ፍቅራችንን አባዬ የሚቀበል ከሆነ ትዳራችንን እንመሰርታለን፣ እንዲሁም ደግሞ ቀለበትም ለማድረግ ናሆሜና ኪራ ተስማምተው ነበረ። በአንድ ቀን የሁለቱንም አንተም የምሩን እኔም የፂን አደርጋለሁ፣ ነገር ግን አባዬን ማስፈቀድ አለብኝ ብሎ ከናሆሜ ጋር ሲያወራ ነበረ ኪራ ማለት ነው። ከዛም በስተመጨረሻም ናሆሜና ኪራ ተስማሙ ማለት ነው። የተስማሙበት ምክንያት ኪራ ደግሞ እኔ ለጽናት ቀለበት አስርላታለሁ አንተም ለምሩ እሰርላት ሲል አረ ችግር የለውም በአንድ ቀን ለሁለቱም ቀለበት እናስርላቸዋለሁ ተባብለው ነበረ። ነገር ግን እንዳጋጣሚ የኪራ አባትም ሲመጣ ያቀረቡትንም ጥያቄ የኪራ አባት በመጀመሪያ ጽናት እኔ ከአንቺ እንደዚህ አይነት ነገር አልጠበቅኩም ብለው ቢያስደነግጧትም ነገር ግን ከትንሽ ቆይታ በኋላ አስተዋይና ጥሩ ልጅ እንደሆነች ጽናትን ስለሚያውቁ እንዲሁም ደግሞ የኪራ ፍቅረኛ መሆኗን ከዚህ በፊት ባያውቁም በግልጽ አሁን ላይ ሁለቱም በመናገራቸው ፍቅራቸውን ቢቀበሉም አሁን ላይ ትዳራቸውን ቀጥለው ያው በመካከላቸው ትንሽ ጸብ ተፈጥሯል ማለት ነው። የነሱ ጸብ የነሱ ጥላቻ ደግሞ የፍቅር እንደሆነ እርግጠኛ ነኝ። በጣም ስለሚዋደዱ ስለሚፋቀሩ ነው ሁሌም የሚጣሉት። ያው ጸባቸው እንደቀጠለ ነው። በትዳር ሕይወትም እያለ ጸባቸው ይቀጥላል። እንዲሁም ደግሞ ሁላችንም እንደምናውቀው ፍቅረኛ ሳሉም ደግሞ እንደተጣሉ ነው። ምክንያቱም ፍቅራቸው ሞር ኦቨር ስለሆነ ማለት ነው። በጣም ስለሚዋደዱ ከመጠን በላይ ፍቅረኛሞች ስለሆኑ ነው። እናም የነሱ ፍቅር በጣም ልዩ ፍቅር ነው። ችግር የለውም። ሲጀመር እኮ በፍቅር መካከል ብዙ ጥላቻ ብዙ ውጣ ውረድ እንዳለ ሁላችንም በደንብ አድርገን ነው የምናውቀው ማለት ነው። እናም ውድ ሀገሬ ልጆች ይሄ ቪዲዮ ከደረሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ አዳዲስ መረጃዎችን አዳዲስ ቪዲዮችን ይዤ በመመጣበት ሰዓት ወደ እናንተ እንደሚደርስ የደውል ምልክቷን በማውራት ተባበሩኝ ማለት ነው። እናም ማለት ነው ያው እነሱ ጸባቸው አሁን ላይ ቢቀጥልም ደግሞ ተመልሰው አንድ እንደሚሆኑ ተስፋ አደርጋለሁ ማለት ነው። ሁላችንም እናውቃለን። ሁሌም ያው ይጋጫሉ፣ ደግሞ በጣም ይዋደዳሉ። እናም ያም ሆነ የነሱ ሁለቱ አንድ መሆንና ትዳራቸውን መመስረት ነው እኔ ያስደሰተኝ። ሲቀጥል ደግሞ የኪራ አባት በመቀበሉ በጣም ደስ ብሎኛል። እንዲሁም ደግሞ ኪራ በባለፈው ምንድን ነው ያለው? ይሄንን ደስታማ እማዬ መስማት አለባት፣ ለማየም ደውዬ መናገር አለብኝ ሲል ነበረ። ሁላችንም የሰማን ይመስለናል። እንዲሁም ደግሞ በቃ ይሄን ደስታማ እማዬ መካፈል አለባት፣ እማዬ መስማት አለባት ብሎ ሲያወራ ነበረ። አሁን ላይ ዞሮ ለእናቱ መንገሩም አይቀርም። እናቱም ደግሞ ብትሰማ ምን ያህል ደስተኛ እንደምትሆን እኔ እርግጠኛ ነኝ። እና ምክንያቱም እናቱ በጣም ጽናትን እንደምትወድ ሁላችንም እናውቃለን። እንዲሁም ከልጄ ከሆኔ አልለይሽም እያሉ በጣም ሲንከባከቧትም ነበረ። በጣም ሲወዷትም ነበረ። ያቅፏታል፣ ይስሟታል። እንደውም አረፍ በይ ልጄ ይበቃሻል፣ የሰራሹሽ ያህል ይበቃሻል እያሉ ከዚህ በፊት የሁላችንም ቪዲዮ እንደተመለከተ በጣም ለጽናት ትልቅ ቦታ ነው የሚሰጡት። በጣም ትልቅ ክብር ነው የሚሰጡት ለጽናት ማለት ነው። እንዲሁም ደግሞ የኪራ አባትን በጣም ጥሩ ልጅና መልካም ልጅ አስተዋይ እንደሆነች በደንብ አድርገው ከዚህ በፊት ያውቃሉ። ፍቅረኛ መሆናቸውን ባያውቁም ነገር ግን ዞሮ ግልጽ አድርገው ተናግረዋል ማለት ነው። የኪራ አባትን በማወቃቸው በመስማማታቸው በጣም ደስ ብሎኛል ማለት ነው። ምክንያቱም የሁለቱን አንድ መሆንና በትዳር ሕይወት እንዲቀጥሉ ስለተስማሙ ደስ ብሎኛል። ስለዚህ እናም ያም ሆነ አብረው እንደሚቀጥሉ ተስፋ አረጋለሁ። አሁን ደግሞ ትዳራቸውን ጀምረው እንዲሁም ደግሞ የኪራ አባት ፍቅራቸውን ከተቀበለ በኋላ ትዳራቸውን ጀምረው እናም ሲበጣበጡ ከዛ ሰኒ ደረሰች። ሰኒ ደግሞ እንዲህ ምን ሆነሽ ነው ስትላት እረ ትዳሬ እየተበጠበጠ እኮ ነው ስትል እንዲህ ተረጋጊ ጽናት አለቻት ማለት ነው።
ጽናትን አረጋጋቻት። ከዛ እሷም እሺ አለቻት። ኪራን ስጠይቀው ደግሞ እሷን ጠይቂያት ብሎ ተናዶ ከቤት ወጣ ማለት ነው። እናም የነሱ ጸብ ያው የፍቅር ጸብ እንደሆነ ነው የሚገባኝ። በጣም ስለሚዋደዱ ስለሚፋቀሩ ነው። ቢጣሉም ዞሮ ዞሮ ይገናኛሉ ማለት ነው። እና መጨረሻቸውን ያሳምርልን ነው ማለት ያለብን ማለት ነው። እና ደስ የሚሉ ጥንዶች ነው። እሺ ከጽናት ድራማ ምን ተማራችሁ? የተማራችሁን እንደተለመደ አስተያየታችሁን በኮሜንት አስቀምጡ ማለት ነው። እና እነሱ አንድ ሲሆኑ በጣም ነው የሚያስደስተን። እንዲሁም ደግሞ የኪራ ቤተሰብ ፍቅራቸውን በመቀበላቸው እኔ 100% በጣም አስደስቶኛል። ችግር የለም እነሱ እናም እንዳልኳችሁ እነሱ ምንም ያህል ቢጋጩም ቢጣሉም ዞሮ ዞሮ እንደሚታረቁ ተስፋ አደርጋለሁ ማለት ነው። እናም ደስ የሚሉ ጥንዶች ናቸው። በፍቅር ውስጥ ምን ያህል ውጣ ውረድ እንዳለ ምን ያህል መከራ እንዳለ ከምን በኋላ አንድ መሆን እንዳለባቸው ብዙ ነገሮችን ከጽናት ድራማ አንደኛ ፈታ ብለናል፣ ሁለተኛ የተማርንበትም ነገር አለ ማለት ነው። እናም ጽናት ድራማ ላይ የሚሰሩ በሙሉ የእያንዳንዳቸው ገጸ ባህሪ በጣም አሪፍና በጣም ምርጥ ገጸ ባህሪና እንዲሁም አስተማሪም እንዲሁም በጣም ፈታ የሚያደርግ ነው። እናም ሲቀጥል ጽናት ደግሞ እንደ ስደተኛ ሴቶች ሆና ነው የምትሰራው። አንደኛ መከራ ብዙ ችግርን ችላ፣ ሲቀጥል ደግሞ በጣም ትዕግስተኛ፣ ትሁት፣ መልካም ሆና ነው የምትሰራው ማለት ነው። እናም ጽናት እያሳየች ያለው ገጸ ባህሪ ልክ እንደ ስደተኛ ሴት ማለት ነው። እና በጣም ደስ የሚል ገጸ ባህሪ ነው። እያንዳንዳቸው ያላቸው ገጸ ባህሪ በጣም ተመችቶኛል። እስኪ እናንተ እንደተለመደ እስቲ አስተያየታችሁን በኮሜንት አስቀምጡ ማለት ነው። እኔ በጣም ብዙ ተምሬያለሁ ከጽናት ድራማ፣ እንዲሁም ሲቀጥልም በጣም ፈታ የሚያደርግ ነው። እናም እናንተም እንደተማራችሁበትና ጀስት ፈታ እንዳላችሁበት ተስፋ አረጋለሁ። የጽናትና የኪራ አንድ መሆን ሁላችሁም እናም የነሱ አንድ መሆን እንዳስደሰታችሁ እርግጠኛ ነኝ 100%። አሁንም አንድ ይሆናሉ፣ ችግር የለም። እናም ትዳሬ ተበጠበጠ እኮ ሰኒ እያለች ስትናገር ሰኒ ደግሞ አረጋጋቻት ማለት ነው። እነሱ እኮ ከመጀመሪያም ጀምሮ ያው እንዳልኳችሁ ያው ጽናትና ኪራ በጣም ስለሚዋደዱ ከመጀመሪያም ጀምሮም ሲጣሉም ነበረ። ዛሬ ከተጣሉ ነገ ሰላም ናቸው፣ ነገ ከተጣሉ ከነገ ወዲያ ደግሞ ይጣላሉ ማለት ነው። ችግር የለውም፣ አብረው አንድ እንደሚሆን ተስፋ አረጋለሁ። የምሩና የሰኒ ምክር ደግሞ ዞሮ ዞሮ ለጽናት በጣም ጠቅሟታል። በጣም ነው የጠቀማት። በጣም ደስ የሚሉ ጥንዶች ናቸው ሶስቱም። በጣም ደስ የሚሉ ጓደኛሞች ናቸው። በጣም ነው የተመቹኝ ምክራቸው። በቃ ደስ የሚል ምክር ነው የሚመካከሩት፣ እርስ በራሳቸው የሚተባበሩት ትብብር በጣም 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 በተለየ መልኩ ነው። በጣም ነው የሚመቹኝ እኔ በነገራችን ላይ ማለት ነው። ናሆሜም ቢሆን ለኪራ በጣም ምርጥ ጓደኛው ነው። ኪራም ለናሆሜ በጣም ምርጥ ጓደኛሞች ናቸው። በቃ በጣም ደስ የሚሉ ጓደኛሞች፣ እንደውም በአንድ ቀን ነው ቀለበታችን ማድረግ ያለብን እያሉ አሁን ላይ የየራሳቸውን ኑሮ ጀምረዋል። ኪራም በራሱ ቤት እንዲሁም ናሆሜም የራሱን ትዳር ቀጥሏል። ኪራም ደግሞ ከጽናት ጋር የራሱን ትዳር ቀጥሏል። በጣም ደስ በሚል መልኩ ፍቅራቸው እየሄደ እያለ በመሀል ደግሞ በጽናትና በኪራ መካከል ጸብ ተፈጠረ ማለት ነው። ችግር የለውም፣ ይስተካከላል። ያው ዛሬ አዲስ ሳይሆን ከዚህ በፊትም ሳይጋቡ በፊት ትዳር ሳይዙ በፊትም በጣም ይጣሉ ነበረ። እስከ መለያየትም ደርሰውም ነበረ። ነገር ግን የፍቅር ነገርም ስለሆነ በጣም ስለሚዋደዱ እውነተኛ ፍቅርን በመሆኑ የተነሳ አንድ ላይ ሆነው እስከ መጋባት ትዳር እስከ መያዝ ደርሰዋል ማለት ነው። እናም ትዳራቸውን ከጀመሩ በኋላ ነው ይሄ ጸብ የተፈጠረው ማለት ነው። ችግር የለም ትዳራቸውም። እናም በድጋሜ ጽናትና ኪራ ትዳራቸው ከዚህ የበለጠ ያማረ እንደሚሆን ተስፋ አደርጋለሁ ማለት ነው። እናም አስተያየታችሁ እንደተለመደ በኮሜንት አስቀምጡ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል ማለት ነው። እናም እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። ያው እነሱ ትዳር በመያዛቸው በጣም ደስ ብሎኛል። ሲቀጥል ደግሞ የእነሱን ፍቅር የኪራ ቤተሰብ በመቀበላቸው ደስ ብሎኛል። ኪራም ደግሞ ደውሎ ለእናቱ ያው ሳይነግር አይቀርም ለማየ ከነገርኳት ምን ያህል ደስተኛ እንደምትሆን እርግጠኛ ነኝ ብሏል ማለት ነው። ምክንያቱም እናቱ ደስተኛ የምትሆነው ጽናትን ስላገባ ማለት ነው። ጽናትን እናቱ በጣም እንደምትወደው በጣም 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 እንደ ልጇ እንደምታያት ስለሚያውቅ ነው እና አብረው አንድ እንደሚሆኑ በድጋሚም ደግሞ ሰላም በመካከላቸው እንደሚፈጠር እኔ ተስፋ አደርጋለሁ ማለት ነው። ያው የነሱ ጸብ ያው ሁላችንም እንደምናውቀው ተመልሰውም ደግሞ ይገናኛሉ ማለት ነው። በጣም ስለሚዋደዱ ስለሚፋቀሩ ነው። እናም ውድ ሀገሬ ልጆች
ይሄንን ቪዲዮ ማለት ነው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እኔ የጽናት ድራማ በጣም ተመችቶኛል። በጣም አሪፍና በጣም አሪፍ በጣም አስተማሪ በጣም ምርጥ ድራማ ነው። እናም እንዳልኳችሁ እስኪ አስቴታችሁን አስቀምጡ። ምን ሊፈጠር ይችላል? እኔ እንደማስበው ከሆነ አሁን ላይ ጸባቸውን ቢጀምሩም በትዳር መልኩ እየቀጠሉ ነው። ነገር ግን ትዳራቸው ደግሞ ያማረ የሰመረ እንደሚሆን ተስፋ አረጋለሁ ማለት ነው። ያው እነሱ ከድሮም ጀምረው ይጣላሉ፣ እንደገናም ደግሞ ተመልሰው አንድ ይሆናሉ ማለት ነው። በጣም ስለሚዋደዱ ነው። ምንም ችግር የለውም። እናም ውድ ሀገሬ ልጆች በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ተመልሰን እስክንገናኝ ባይ